አሁን ቀኑ ደርሷል። ምስጌ ቀኑ ደርሷል። ሄርሜላህን ሄደ ማምጣት ትችላለህ። ይኸው እኛም ፈቅደንልሃል፣ ሁሉም አብርሽን ፈቅዶልሃል። ቀለበቱ በአደባባይ ነው የወለቀው። ሄርሜላህን ሄደ ማምጣት ትችላለህ። ወደ ቡታጀራ ማመጣት ከፈለክ ዱባይ ውስጥ አኑራት፣ ከፈለክ አዲስ አበባ ውሰድ፣ የትም ውሰዳት። እኛ አይመለከተንም። ካሁን በኋላ መንገዱ ክፍት ነው ልልህ እወዳለሁ። ማለት በሷ ዙሪያ በሄርሜላ ዙሪያ ሄዴ ሜላትን ልታስቸግራት ቡታጀራ አዲስ አበባ ሪቆን አይደለም ማተን በአካልም ዳኒም ሌላም ሰው አግኝተን የምንወስደው እርምጃ መውሰድ አቅቶን አይደለም። ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው ፈጣሪ ይመስገን። እናንተ ጋር ሁላችሁም ሰላም እንደሆናችሁ ተስፋ አረጋለሁ። እንግዲህ በአዲስ ነገር መጥተናል። አዲስ ነገር ምንድነው ካላችሁ ደስ አይልም? በጣም ነው ደስ የሚለው። ለኔ ሰርጌ ነው ማለት ይቻላል የዛሬ ቀን ማለት ነው። ለብዙ ቀናት ለብዙ ወራት ስንላፋባት የነበረ የአብርሽና የሩታ ነገር በስተመጨረሻ መፍትሄ አግኝቶ ተቋጨ በትናንትናው ዕለት። በስተመጨረሻም ሄርሜላ በዜሮ ገብታለች ማለት ነው ወደ ቤቷ። እንግዲህ ያላያችሁ ሰዎች ትኖራላችሁ ብዬ አላስብም። ከሱ ጋር በተያያዘ አንዳንድ ነገር ሊበላችሁ በሚለው ነው እንጂ እንግዲህ ቀለበት ከዚህ በፊት ከሩታ ጋር በተፋታበት ሰዓት ለሄርሜላ እንዳረገላት ታውቃላችሁ ሁላችሁ። እንግዲህ አሁን በስተመጨረሻ ትናንት አስወለቃት ማለት ነው። አስወለቃት በዜሮ ገብታለች። ምክንያቱም የሁላችሁም ባለትዳር ላይ ሄዳችሁ የምትለጠፉ ሴቶች ማለት ነው ጣፋንታችሁ ይሄ ነው የሚቀጥማችሁ። ምንም ከዚህ ውጪ ትርፋማ የምትሆኑበት ትዳር አይኖራችሁም፣ ወይም ልጅ ወዳችሁ ከብዳችሁ የምትኖሩበት የትዳር አይነት አይኖራችሁም። እንደዚህ አይነት ዝሙት የተሞላበት ትዳር ውስጥ የትዳር ዓለም ውስጥ ያላችሁ ልጆች ማለት ነው ስራታችሁን ልትይዙ በዚህ አጋጣሚ ለማለት እወዳለሁ። ብዙ ሰዎች እያየዋችሁ ነበር ኮሜንት ስር ገብቼ ሩታ እስከዛሬም ቢሆን ሩታን ያላመናችሁ ሰዎች አላችሁ። ሩታ መተት አብርሽ ላይ እንዳሰረች አብርሽን አፍዛ የራሷ ቤት እንደወሰደችና የራሷ እንዳአረገች ምናምን ነገር አክት እያረጋችሁ ነው ብዙዎቻችሁ ማለት ነው። ማለት 90% በሚባል ደረጃ እናንተ የምትደግፉት ለሄርሜላ ነው። ሄርሜላን እውነት የምትወደዋት ከሆነ እንደዚህ አይነት ህይወት እኮ እንደዚህ አይነት ስጋት ያለበት ስጋት የተሞላበት ህይወት መመኘትም ማሰብም የለባችሁ። ለምሳሌ እናንተ የሄርሜላ ጠላት ካልሆናችሁ በስተቀር እንደዚህ አይነት ህይወት ለሰው ልጅ ማለት አንዲትን ሴት ሂጂና ባለትዳርን ሰው አፋተሽ አግቢ ማለታችሁ ራሱ ሚቀኝነታችሁን ነው የሚያሳያችሁ። ይሁን ይሁሉ አብዛኞቻችሁ በሚባል ደረጃ ለሄርሜላ ነው እየደገፋችሁ ያላችሁት ማለት ነው። እስኪ ልጠይቃችሁ፣ በምን አንግል ነው አንድን ሰው ትዳርን አፋቶ አግብቶ በየትኛው አይምሮ ነው በየትኛው ህሊናው ነው በሰላም ሊኖር የሚችለው? እንዴት አስባችሁ? ሁለት ደግሞ ዳኒ ሮያል ከኤፍሬም በላይ ለአብርሽ የሚቀርበው እኮ ማንም የለም። አንተ ምን ቤት ነህ እየመጣክ ሌት ተቀን ነገሩን የምትቀሰቅሰው እየተከታተልካቸው ሩታና አብርሽን ለማፋታት የማትወጣ ተራራ የለም። በእንደዚህ አናውቅም ነበር ብዙዎቻችሁ ማለት ብዙ ሰውን ስትረዳ ለብዙ ስትደርስ ነው የምናውቀው እንጂ በሰው ትዳር ገብተህ ትዳርን እያፋታክ ሴጣን ማሆንህ ራሱ በህግ ያስጠይቃል ይገባህ ማለት ነው። ያለን አንደኛው እሱ ነው። ሁለት ደግሞ ለአብርሽ መልእክት አለን። አብርሽ ነገሩን ማወላወል ትተህ ነገርን ካሁን በኋላ መልሰህ ነገሩን ወደ ኋላ ባክ የምታረግ ከሆነ ጥፋተኛ አንተ ነህ ማለት ነው። ምክንያቱም ለሩታም ጉዳት ለሄርሜላም ጉዳት እየሆንክ ያለው ለሩታ ትዳር ማፍረስ እንዲሁም የሄርሜላ ቆማ ማቅራት ምክንያት የምትሆነው አንተ ነው። ካሁን በኋላ ነገሩን ባክ አድርገህ ወደ ኋላ የምትመልስ ከሆነ ማለት ነው ያን ነገር አስብበት። ሁለት ደግሞ ቡዜና ዴቭ ቤታችሁ ገብታችኋል ኦሬዲ። ሁለተኛ ከቤታችሁ እንዳትወጡ፣ በእነሱ ህይወት እንዳናያችሁ፣ በእነሱ መንገድ ልናያችሁ አንፈልግም። ታስታውስ እንደሆነ ከትናንት ወዲያ ቤታችሁ ድረስ ሄደን ቀን ቤት አልነበረም፣ ጋሼ ቤት አልነበረም። ማምሻ ሄደን ያለውን ነገር ስንናገራቸው ልጆቼ እኔ ምን ላድርገው፣ ከዚህ በፊትም ተሰድቤበታለሁ፣ ከዚህ በፊትም እነሱን ለማስታረቅ ያላረኩት ነገር የለም፣ ግን
አሁን አቃተኝ፣ አሁን ደከመኝ፣ በቃ ሰለቸኝ። ለዛ ነው የነሱን ነገር ቀን በቀን ዛሬ ታረቁ ማለት ነገ ተመልሶ ሲጣሉ አየዋለሁ። ዛሬ አሳርቄ ሲመጣ ነገ ተጣልቶ ወደ ቦታቸው ተመልሶ ስለሚያገኛቸው ሰልችቶኝ ደክሞኝ ነው ትቼ ዝምታዬን የመረጥኩት ብሎ እንደዛ አይነት መልስ ነው ይሰጣል። ከዚያ ፊት በነበረን ቪዲዮ ላይ ቤታቸው ድረስ ሄደን ጋሽን እንዳላገኘን ጋሽን ደግሞ ማምሻ በስልክ እንደምናገኘው ነግረናችሁ ነበርና በዚህ አጋጣሚ እነሱም እውነት አላቸው። የወለደ አንጀት ያው አይጠከምም በምለው ነው እንጂ በጣም ተጎድቷል። እነሱ ራሱ በእነሱ ምክንያት እነሱ ሩታን እንደሚወዷት ነው የነገሩ። ዛሬም ቢሆን ነገ የኛ ልጅ ብለን ከሷ ጋር ለመኖር የምናስበው እንደ ቤተሰብ የሚያያት ሩታ ነው እንጂ ሄርሜላን አላቃትም። እኔም ተናድጄበታለሁ አብርሽን ብሎኛል ጋሽ። እናንተ ቤተሰቡ የሱ ቤተሰብ ራሱ ይሄን አይል እንትን ካለ ለሩታ ደጋፊ ከሆነ ለሩታ ከቆመ እናንተ ምን ቤት ናችሁ ማለት? አንዱን የተከበረ ቤተሰብ ልጅቷ ከተከበረ ቤተሰብ የወጣች ልጅ መተታም ዘር ማንዘርሽ እንደዚህ ነው እያላችሁ የምትሰይጓት ሜላትን አታውቋትም? ሶሻል ሚዲያ ላይ ታላቅ ልጅቷን እና እናቷን አታውቃችሁም ወይስ እንዴት ነው? በምን እንዴት በአይሙራችሁ ተቀበለ እንደዛ ለማለት ማለት ነው? እንዴት ተነሳሳችሁ ማለት? ህሊና የላችሁም? ህሊና ያለው ሰው እኮ የሆነ የሚያወራውን ነገር ቁጥብ እያደረገ ነው የሚያወራው። እስኪ ነገረ ስራቸውን ሊያችሁ ነገ ላይ ሊታረቁ ይችላሉ። ነገ ላይ ምን ላይ እንደሚደርሱ አይታወቅም ብሎ ያስባል ጭንቅላት ያለው ሰው ማለት ነው። እኛ እውነታን አይተን ስናወራ፣ እኛ እውነታን አይተን ለእውነታ ስንደግፍ፣ ለሩታ ስንደግፍ እኛ እያዳላን አይደለም። እውነታው እየገባን ነው። እውነታ ስለገባን ነው እንጂ ለሩታ ብናዳላን መራቅ እያዳላን ያለ ነው እንጂ የተለየ ጥቅም ኖሮን አይደለም። እነዚህ ልጆች ያው ለሁላችንም እናንተ ኮሜንታተርም እኛ በቪዲዮም እንደዚህ ወጥተን የምንናገር ሰዎችም ማለት ነው እኩል ነን እኮ ለነዚህ ልጆች። የሚያዩንም ምን በአንድ አይን ነው የሚያዩ። በቃ እውነታውን የያዘው ሰው ነው የሚፈልጉት እነሱ። ቀን በቀን እነሱ ቪዲዮ ከጧት ሰርቶ ከጧት ጀምሮ እስከ ማታ ተቀርጾ ኤዲት ተደርጎ ለእናንተ የምቀርበው እኮ የትኛው ነው ሚዛናዊ የሆነ ነገር ፍትሃዊ የሆነ መልስ የሚሰጠን ማን ነው በሚለው ነው እነሱ የሚያቀርቡላችሁ እንጂ እኮ ዝም ብሎ ያለ ቀረጻም ያለ ቪዲዮም ሊኖሩ ይችላሉ እኮ እነዚህ ልጆች። ሁለት ከዚህ አያይዤ መልእክት አለኝና ምስጋናን ታውቃላችሁ ቡታጀራ ውስጥ በሄርሜላ ዙሪያ ሄርሜላ የኔ ናት ምናምን እያለ ቀን በቀን ነው ይህ ቪዲዮ የሚሰራውና አሁን ቀኑ ደርሷል። ምስጌት ቀኑ ደርሷል። ሄርሜላህን ሄደ ማምጣት ትችላለህ። ይኸው እኛም ፈቅደንልሃል፣ ሁሉም አብርሽን ፈቅዶልሃል። ቀለበቱ በአደባባይ ነው የወለቀው። ሄርሜላን ሄደ ማምጣት ትችላለህ። ወደ ቡታጀራ ማመጣት ከፈለክ ዱባይ ወስደህ አኑራት፣ ከፈለክ አዲስ አበባን ውሰድ፣ የትም ውሰዳት። እኛ አይመለከተንም። ካሁን በኋላ መንገዱ ክፍት ነው ልልህ እወዳለሁ። ማለት በሷ ዙሪያ በሄርሜላ ዙሪያ ሄደ ሜላትን ልታስቸግራት አትችልም። በእህት ምክንያት ምናምን እያለ ማለት እነሱ እኮ አብርሽ ከሄርሜላ ጋር ተፋጦ ከሩታ ጋር ቢቀጥል ለነሱ ደስታቸው ነው። አንተ በየርክ የሩታን ቤተሰብ ማስቸገር የለብህም በጭራሽ አይታሰብም። አንተ ከቻልክ ሄደ ማምጣት ከቻልክ ይኸው መንገዱ ክፍት ነው። ሄርሜላ አሁን ማንም ካጠገቡ የለም፣ ብቻዋን ነች። ሄደ ማምጣት ትችላለህ። ከዚህ አያይዤ ደግሞ ለሩታ መልእክት አለ። ሩታ ሰው ምንም ልልሽ ይችላል። በስኬትሽም በውድቀትሽም ጀርባ ብዙ ነገሮች ልትባይ ትችላለሽ። ካሁን በኋላ ይሄ ልጅ በአንቺ ምክንያት ሊወቀስ አይገባም። አንቺ ለዚህ ልጅ የሚደረገውን ሕክምና ማድረግ አለብሽ። ያደረጉበት መተትም ይሁን ሌላ ነገር ያደረጉበት እኛ ለይተናል፣ አውቀውናል። እነሱ ስለያዩ ደግሞ ከጀርባ ጠፍቷል። እነሱ ጉዜም ቢሆን ዴቪም ቢሆን ዳኒም ቢሆን ጠፍቷል። ሁሉም እጃቸውን አንስተዋል። ገብቷቸዋል አይደል? ስለዚህ የሚያዋጣችሁ መንገድ እናንተ ሁለታችሁ ተወያይታችሁ ተመካክራችሁ ምን ያህል በቃ ሰው ለእናንተ እንደሚያስብ ምን ያህል ደግሞ እናንተ ልጥላችሁ እንደሚሞክር ቆም ብላችሁ ተመካክራችሁ ማሰብ መቻል አለባችሁ እንጂ ከአሁን በኋላ በመሃላችሁ ምንም አይነት ጸብ እንዳይፈጠር ሊላችሁ ወዳለሁ። የሚጨምረው ነገር ካለ ሰው መካከል መግባት የለባቸው፣ ጣልቃ መግባት የለባቸው። እነሱም የራሳቸው ነው ህይወት አላቸው አይደለ? የሰውን ህይወት ገብተው የሚጠብቁት ነው እንጂ መመጥበት የለባቸው። ስለዚህ ያ ስለሆነ ደግሞ ዳኒና ቡዜ አርፈው ይቀመጡ፣ ስነ ስርዓት ያዙ፣ ስነ ስርዓት መያዝ አለባቸው።
አሊያ ደግሞ እኛ የአብርሽ ፋሚሊዎች ቤተሰቦች እኛ የምናደርገውና የምንወስነው እርምጃ አለ። ያ ከመሆኑ በፊት ደግሞ እነሱ ስነ ስርዓት መያዝ ካለባቸው ስነ ስርዓት ካሁኑ እንዲይዙ እኛ እንመክራቸዋለን። አንተስ ምን ትላለህ በዚህ ጉዳይ? በዚህ ጉዳይ ምንድነው እኛ ቡታጀራ ሆነን ይሄን ቪዲዮ ሪከርድ እያደረግን ያለ ነው። ቡታጀራ አዲስ አበባ ሪቆን አይደለም መተን በአካልም ዳኒም ሌላም ሰው አግኝተን የምንወስደው እርምጃ መውሰድ አቅቶን አይደለም። እውነቴን ነው የምላችሁ። ማለት ሰይጣን ካልሆነ በስተቀር በዚህ ሰዓት በሰው ልጅ ላይ የሚቀናው እንዴት ወንድሙ ላይ ይነሳሳል? ለምሳሌ እኔ ቡዜንና ዴቪን ራሱ ቢወስድ ማለት ነው ሁለታችሁ በጣም ችግር አለባችሁ። በእውነት ነው የምላችሁ። በጣም አፈርንባችሁ። ምክንያቱም ወንድም ዛሬ ላይ ለወንድም ከፍታ ይፈልጋል እንጂ ወንድሙ ወድቆ ጉድጓድ ውስጥ እንዲህ ለማየት የሚመኙበት ሰዓት አይደለም ወቅቱ ማለት ነው። ስለዚህ እናንተ በምንኛ አስባችሁ አንዲት ከመንገድ የመጣችን ሴት አንዲት የተከበረች ሴት ትዳር ይዛ ልጇን የምታሳድግ ልጅ ከቤት ካልተባረ ሰው እኮ ማፋታት ማጣላት እኮ ያለው ነው። አይሆንም ብሎ ተመልሶ ከእንደገና 80 አድርጎ አብሮ መቀጠል ይችላል ከተስማሙ ማለት ነው። ገብታ አንድ ሰው እኔ አሁን ምንድነው ጓደኛዬ ነህ አብሮ አደገኝ ነህ ለአንተ ጥሩ ነገር ይማኝልሃል። አንተ አድርገህ ጥሩ ቦታ ደርሰህ ማለት ፈልጋለሁ እንጂ ጭራሽ ያገባሃትን ምስት ፍታና ሌላ መንገደኛ ናት። ይሄ በፍጹም ነገር አይደለም። ሀሳባቸው ምን እንደሆነ የነሱ የቡድን ነገር ሀሳብ ምን እንደሆነ እኛ ባይገባንም ብቻ እያደረጉት ያሉት ነገር ነው። እየሄዱበት ያለው መንገድ ጥሩ አይደለም። ያን ሰዋል እንደዛ ምን ሆነ? ይሄ በቃ ጠላት ነው። በቃ በጥቅሉ ጠላቶች ናቸው። የአብርሽ ጠላቶች ናቸው። አዎ ወዳጅ መስሎ ጠላት የሚባሉ እንደዚህ አይነት ናቸው። አብርሽም አሁን እንደው ደስ የሚለው ነገር አብርሽም ነጥቷል። ነገሮች እየገቡት ያሉት በዙሪያ ያሉ ሰዎች ትንሽ እንደሱን ጫና ፈጥረውበት ነበር። ያም ቢሆን ብቻ አሁን እሱ ጋር የምናየው ተስፋ ደስ የሚል ነገር በጣም ያ ነገር ደግሞ እኛ ሁላችንም አስደስቶናል። ደስ ይላል። ብቻ በዚሁ እንዲቀጥል ነው። አሁንም ሌላ ጠላት መጥቶ እንዳያሳስበው ጣልቃ እንዳይገባ የአብርሽን ችግር ለምን በዚህ አጋጣሚ አለናል። አብርሽ አንድ ችግር አለ። የምርን የሆነ ብሎ አድሮ የሚቀያየሩ ሀሳብ አለ። ያን ነገር እንደ ሰው እስኪ አንተ ኮንፊደንስ ይኖርህ በራስ መተማመን ይኖርህ እስኪ በራስ መተማመን ኖሮህ ማለት ነው ማለት በቃ ሩታን መርጣታል ከሩታ ጋር መቀጠል ነው። አይሆንም እኔ ከሄርሜላ ጋር መኖር ፈልጋለሁ ካልከም እኮ ማንም የገደበህ የከለከለኝ የለም። ሩታ እኮ ነፃነት ሰጥታ ያንን ሁሉ ጊዜ አብራት ስትኖር አንድም ቀን ተናግረህ አታውቅም። በቃ እሷ የራሷን መብት ማስከበር ብቻ ነበር ምኞቷ። ከተሳዳቢዎች ነፃ መሆን ነበር ምኞቷ። ይሄን እንዴት መረዳት ያቅታል ወንድም ማለት እንዴ? እኛ እኮ አንጀታችን ቆስሎ ቀን በቀን እንደዚህ ጮጋራችን የሚቃጠለው እኮ እኛ እውነታን ፈልገን ነው እንጂ ዞሮም ነገም ዛሬም ማለት ነው ማለት ከቀጠልከው ሰው ጋር የምትቀጥል የሆነ ሰው ተመቸኝ ያልከው ሰው ጋር ከቀጠልክኛ ደስ ይላል። እዚህም ብዛም ካለ አንድ ሰው ነፃነቱን የሚነፍከው የለም። ማንም ሰው ዞሮ ነፃነት መኖር ወጣለው ህይወቱን መበላሸው እሱ ነው እንጂ አስመለከተ ነው። እንደ አንድ ሰው ደግሞ እንደ ሚዲያ ሰው ሀሳብ ማስተግድ ይላል ግድ ነው እያየን እንዴ። ስለዚህ ዛሬም ነገም አብርሽ ይሄን ያሳየህን ብርሃን በቃ የሆነ ከጀርባ የሆነ እንትን ይታያል። ይሄ ብርሃን እየታየ ነው። ያ ብርሃን እንዳታጨልምብን ቀጥልበት ወንድም አለም። ሩታን እስከመረጥታ ድረስ የሆነ ልጅ ምን እንዳለ ታውቃለህ? እንትን ብቻዋን ነበር የተጠራችው ሄርሜላቲ የምትባል ቀለበት በሚያስወድቅበት ሰዓት ብቻዋን ነበር የጠራት ማለት ነው። ከዛ የሆነ ጎረምሳ አስከትላ መጣች። እኔ አሁን ስሙን አልጠራም እናንተ ታውቃላችሁ። ከዛ አስከትላ መጣችና ቀለበት አውልቅልኝ አላውልቅም ብላ ምናምን ስትል ከዛ አብርሽ አስገድዷት እንዲህ በግድ ላውልቅ ምናምን ሲሆን የአብርሽን እጅ ይዛል ማለት ነው። አንተን እንደ ያረክላት ቀለበት ማድረጉ ማስወለቅም የማድረግም መፍትሄ ያለው አብርሽ ነው። አይሆንም አላውልቅም ብላ በህግም መጠየቅ ካለባት የምትጠይቀው ሄርሜላ ናት እንጂ አንተ ምን ቤት ነው ምን አገባ እንዴ? ከዛ ኤፍሬም ያስወልቃት ምናምን ብሎ እጁን ይዛል እረፍ እመታለሁ ምናምን ብሎ ይዘትበታል። ምን አገባ? በወንድሙ ህይወት እንደፈለገ የሆነ የማዘዝም የማታዘዝም መፍትሄ ያለው ኤፍሬም ነው እንጂ አንተ ምን አገባ? ግርም ምንም እኮ ሁሉም መንገደኛ ይመጣና ዳኒም ሌላም አካል እየመጣ አዛዥ የምትሆኑ ነገር አለ። የሆነ እዛ ውስጥ ማናጀር ሆናቸው የሚሳፍ እንዴ
እኛም እኮ እንደዛ ከሆነ እኮ እኛም ማፍታለን ማለት እኮ እናንተ ላይ የምንወስደው የእርምጃ አይነት ይኖራል። ስለዚህ ስትራመዱ ቀስ እያላችሁ ተራመዱ። የትኛው መንገድ ነው የሚያዋጣኝ፣ የትኛው መንገድ ነው የማያዋጣኝ፣ እውነታን እያያችሁ ፍረዱ እስኪ። ስለዚህ ምን ትላለህ? አይ በቃ አሁን ማለት ተጨርሰዋል። በቃ ሪታ አሁን ካብርሽ ጋር ያለ ነገር ብቻ አሁን አዝናሙ በጣም ደስ የሚል ነገር ነው። በጣም እሷም ደግሞ ያው ምንም መስማት የለበትም። አንድ ላይ ሆነው ህይወታቸውን እንዲቀጥሉ ነው ምኞቴ። እኛ ሁላችንም አሁን ደስ የሚል ነገር አይተናል። ያ ደግሞ በጣም ምርጥ ነው። ይሄ ነገሩ መቀጠል አለበት። በጣም መቀጠል ማለት እንደ ተከታያችሁ በጣም ደስ ብሎኛል። እኔ አሁን ምንድነው ማድረግ የፈለኩት አንድ ነገር አለ። ምናልባት እኔ በጣም ደስታዬ ነው ሲትመጡ የሆነ እንትን ምንድነው ሰርፕራይዝ ይኖራቸዋል በቡታጀራ ህዝብ ስምና በተከታዮቼ ስም እንትን አላችሁ ጊፍት አላችሁ። ቡታጀራ ስትመጡ ቴክስት አድርጉልኝ ያለውን ነገር ይዛኔ አሳውቃቸዋለሁ። ሜላት ግን አንድ በዚህ አጋጣሚ ይሄ ቪዲዮ ከደረሰሽ እባክሽን እንትን አናግሪኝና የሚጠይቅሽ ነገር አለ። ምን አይነት ማህበረሰብ እንደሆናችሁ ሊጠይቃችሁ ፈልጋለሁ። ይሄ ሁሉ ስድብ፣ ይሄ ሁሉ የስድብ ናዳ ሲወርድባችሁ፣ ትችቶች የተለያዩ እናንተ ልጥሉ ሲሞክሩ ዝምታችሁን የመረጣችሁበት ዋና ምክንያት ሊጠይቅሽ ፈልጋለሁ። ፈጣሪ ካንቺ ጋር ይሁን። አንቺም ያው ሁለተኛ ነው ሶስተኛ ልጅ እየደገምሽ ነውና ለዛም ተቃርበሻል። ፈጣሪ ካንቺ ጋር ይሁን። ቸር ያሰማን፣ በሰላም ይገላግልሽ። ምን ከዛ በፊት ይሄን መልስ ቢሰጭኝና ቢጠይቅሽና ብረካ ምን አይነት ቤተሰብ እንደሆናችሁ በእውነት ነው የምልሽ። ምን አይነት ቤተሰብ፣ ጨዋ ቤተሰብ ምን በቃ ሩታ አስተዳደጓ እናንተ ሁላችሁም ታስታውቃላችሁ። ማለት እኔ በአካልም እናንተን አግኝቻችኋለሁ። በጣም ጨዋ የሆኑ ቤተሰቦች ናቸው የእነ ሩታ። ለምሳሌ የሩታ ፋሚሊ ከእናት ጀምሮ ከአባት በቃ አስተዳደጋቸው ለየት ያሉ እንትኖች ናቸውና ይሄንን ነገር እንድጠይቅሽ ፈልጋለሁ። ሜላት ፈቃደኛ ከሆንሽ ፕሊስ በዚህ አጋጣሚ እንዳትዘናጋ። እንትና ማነህ ምስጋና ብዙ ዋጋ ከፍላለች ልጅ ለማግኘት። እንደውም ከአብርሽ ጋር ሆና ራሱ ለማለያየት ብዙ ነገርን ጥረት አድርጋል። ስትታገትም ሄዴ አብረሃቸው እሷ ወደ አብርሽ እንዳትመለስ ብዙ ነገር አድርጋልና እቺ ልጅ እንዳታመልጥ። ሁለተኛ ወደ አብርሽ የምትመለስበት ምንም አይነት ምክንያት ሊኖር አይችልም። ያንተ ነች፣ ካሁን በኋላ ያንተ ናት ሄርሜላ። ሰርግ መች እንደሆነ በዚህ አጋጣሚ ቪዲዮ ስራለን ማምጣትም ከፈለክ ያው ሰው ካስፈለገ እኛ አለን፣ ከጎንህ አለን። ጓደኞቼ አሉ፣ ያንተም ጓደኞች ይኖራሉ። ሄደን እናመጣታለን። ወንድም አለም እንኳን ደስ አለህ። በዚህ አጋጣሚ ልልህ እፈልጋለሁ ምስጋና። ቪዲዮውን እስከ መጨረሻ ስለተከታተላችሁን እናመሰግናለን። ግን የመጨረሻ ነገር የምላችሁ ነገር ይሄ ቤት ሞቅ አቅም እንዲኖረው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለብዙ ሰዎች እንዲዳረስ አድርጉ። ሁላችሁም ከልብ እወዳችኋለሁ። ከኔ ጋር ስለቆያችሁ አመሰግናለሁ። ቸር ሰንብቱ።